ከዚህ ሁሉ በኋላ የምናነሳው በጣም የሚገርማችሁ ነገር ከሰሞኑ በተከታታይ መረጃ ካቀረብን በኋላ አገዛዙ ተራ ውንብድና ውስጥ ገብቷል። ለፕሮፓጋንዳ የሚሉትና መሬት ላይ ያለው እውነታም ሰማይና ምድር ያህል የተራራቁ ናቸው፣ የተለያዩ ናቸው። እኛ መረጃዎቹን እግር በግር ዱካ እንከታተላለን የሚል ነገር አቅርበንላችኋል። በዛሬው ዕለት በማስረጃነት የምናቀርብላችሁ አድማጮች የአብይ አህመድ አገዛዝ በኢትዮጵያ ውስጥ ያውም በተጋነነ ሁኔታ አለኝ የሚለው ቁጥጥርና ሜላትወርቅ የምትባይ የምርጫ ቦርድ ሴትዮ እርምሽን አውጪ ነግረንሻል። ትላንትም ከትላንት ወዲያም ስናነሳ ነበር። ቤተሰቦቿ ካላችሁ የውርደት ሸማነ የምትከናነበው አንገት ነው የምትደፉት። ወታ ምንድን ነበር ያለችው? አማራ ክልልን ምንድን ነበር ያለችው? አማራ ይኸው ካድሬ እየሰማ ነው። አሁን እነ ዳንኤል ክብረት ቁጭ ብሎ እየሰሙ ነው። አሁን 193 ገጽ በእጃችን ገብቷል ብለናቸዋል። 193 ገጽ ምንድን ነው? ምጥ ነው የሆነባቸው። እኛም ያዘገየ ነው። ሁልጊዜም ጠንከር ያሉ ማስረጃዎች ወደ ኋላ እናደርጋቸዋለን። ዘጌት ያደረግነው ለምንድን ነው? ሰሞኑን እየተከታተልን ነው። እውነተኛ ሰነዶች አሉ፣ የተዘጋጁ ሰነዶች አሉ። በነገራችን ላይ ይህ አሁን የምናሳያችሁ ሰነድ እነሱ ያዘጋጁት ነው። በየቦታው ላይ ቁጥጥር አለን ብለው ገምግመው ሲያበቁ የተጠናቀቀ የተባለለት ሰነድ ነው። በጥቅሉ የሚያስገርመው እንግዲህ እስከ ዛሬ ድረስ ከቤተ መንግስት ከብሔራዊ መረጃና ደህንነት ይሄ ኢንሳ የምትሉት ተቋም የዳንኤል ክብረት ማስታወሻ ደብተር ሳይቀር የምታስታውሱት ነው። ማስታወሻ ደብተሩ እኮ ወጥቷል። ያልተገኘ ወታደራዊ ስብሰባ ምርጥ ምንድን ነው በዝግ ያደረጓቸው ስብሰባዎች በሙሉ መረጃዎች ወጥተዋል። ፌዴራል ፖሊስ ደመላሽ ወልደ ሚካኤል ነው የሚመራው። እነ መላኩ ፋንታ የሚባል ሌላ የኦህዴድ ሰው አለ እንደምታውቁት። ኦህዴድ ዋና ምሽግ አድርጎታል። የፌዴራል ፖሊስ ኮንትሮባንድ የሚታጨድበት ነው። ወንድሞቻችን እህቶቻችን በዚህ ተቋም ውስጥ ነው ከየቦታው እየተለቀሙ እየታሰሩ መከራ የሚቀበሉት። ይሄ የፌዴራል ፖሊስ የሚባል ተቋም እንግዲህ በቅርብ ጊዜ ደግሞ በከፍተኛ ቁጥር ያለው ኃይል አሰልጥኛለሁ፣ በመላ አገሪቱ ይህን አድርጌያለሁ ወዘተረፈ እያለ ሲፎክር ነበረና በ193 ገጽ የተዘጋጀ ሪፖርት ለአብይ አህመድ አቅርበዋል። ፌዴራል ፖሊስ 193 ገጽ በ193 ገጽ ይኸውላችሁ በ193 ገጽ ያቀረበው ሪፖርት ይሄ ሙሉን የ193 ገጽ ሰነድ ነው። 193 ገጽ የምትመለከቱት ነው። ሙሉ ሰነዱ በፓወርፖይንት ተዘጋጅቶ የቀረበ ቴሌግራም ቻናል ላይ በኢትዮ ሰገነት የዋትሳፕ ቻናል ላይ ተቀላቀሉ ብለን ፖስት አድርገንላችኋል። በማህበራዊ ሚዲያ ላይ ስትቀላቀሉ እንለቀዋለን። ይህንን 193 ገጽ ታዩታላችሁ። ከዚህ ውስጥ ይሄ ሌላ የቀበጣጠሩበትን ያልሰሩትን ሰራን ያሉበትን ወዘተረፈንቶ ዋና ቁም ነገር ወደ 41 ላይ ነው የምንፈልገው እኛ በዛሬው ላይ 41 ከተዘጋጀ 41 ላይ ቢደረግልኝ የፔጅ 41 ወሳኛዋ ክፍል እሷ ናት። ይሄን ፔጅ ነው በዋነኛነት ታንኪዩ። ይሄን ፔጅ ነው በዋነኛነት የምፈልገው። ገጽ 41 የምርጫ ጣቢያዎችና የስጋት ደረጃ የሚል አስቀምጠዋል። ይሄ የፌዴራል ፖሊስ በፌዴራል ፖሊስ በኩል ተዘጋጅቶ አለን የሚሉት አቅም ይሄ ነው። ሜላትወርቅ የምትባይ ነውረኛ ከየት ነው ያመጣሽው? 97 በመቶ አማራ ክልልን አንቺን የተቆጣጠርሽው በግልሽ። መከላከያ የሚባለው ተቋም ፌዴራል ፖሊስ የሚባለው ተቋም ለአብይ አህመድ ያቀረበው ይኸውልሽ 193 ገጽ ሰነድ እናንተ አዘጋጅታችሁ እየመከራችሁበት እዛ እየተነጋገራችሁበት እዚህኛ እጅ ላይ አለ። ነግረናችኋል። ሰነድ አገኘን ትላላችሁ፣ ትፎክራላችሁ። አዎ ይኸው
ማልቀስ መብት ነው። ካድሬ ወተትን ያዝ ብለናል። እንደውም አንድ ወዳጄ ኧረ እንደዚህ ወተት የሚመልሳችሁ አይመስሉም እያለ ነበር። ከዛውን ደግሞ የፌዴራል ፖሊስ ከላይ እስከታች ሲተራመስ ታየዋለህ። አሁን ሌሊቱን ይታሸጋል፣ ተጠርጣሪ የሚባለውን እየለቀመ ያስረዋል። ከዛ በኋላ ምናምን ዱካ ፍለጋ ማላከው ከየት ወጣ ምናምን አሸረጠ። ማልቀስ መብት ነው። ለማንኛውም ግን ቀጥታ ከፌዴራል ፖሊስ ተሰናድቶ የቀረበው ሪፖርት ይሄንን ይመስላል። በሪፖርታቸው የሚሉትና ሜላትወርቅ የምትቀባጥረው እንደ ህዝብ የኢትዮጵያ ህዝብ እንደ ህዝብ የአማራ ህዝብ አስፈላጊውን እነዚህን ወንበዴዎች ማንም ያምናቸዋል ብለን ባናምንም እንኳን እንደዛ አይነት ስህተት እንዳትሰሩ ማለት ነው። 97% ቁጥጥር አለን ያለው ዘላለም መንግስት የሚባለው እንደውም ወጥቶ ምንድን ነው ያለው? 100% ነው ያለው። እሱ የአማራ ክልል የፖሊስ ኮሚሽነር ሙሉ ቁጥጥር አለን፣ ምርጫውን በነጻነት በቃ ማካሄድ ይቻላል አለ። እውነታውን እነሱ ቢያንስ ይሄም እንኳን የተጋነነው ሆኖ ያመኑትን እንኳን ብንወስድላችሁ አረንጓዴውን ክፍል ተመልከቱት። አማራ ክልል ይላል ለምሳሌ አረንጓዴ ቢጫ ቀይ ነው አይደል የሚታያችሁ? የዛሬ ስንት ወር ነው በሚስጥር ስብሰባ አድርገው አማራ ክልልን በተለይ በዋነኛነት አማራ ክልልን በሶስት ቀለም ለይተዋል። የመጀመሪያ ነው። ከዛ ቀጥሎ ላይ ነው የተሰራው። አማራ ክልል በሶስት ቀለም ለይተዋል። አረንጓዴ ቀጠና፣ ቢጫ ቀጠና፣ ቀይ ቀጠና የሚል አረንጓዴ ቀጠና በአስተማማኝ ሁኔታ ምርጫ እናደርግበታለን የኛ ቁጥጥር ውስጥ አለ የሚሉትን ለዩ። ቢጫ ቀጠና እኩል ነን፣ የስጋት ቀጠና ነው፣ በቀጠናው ላይ እኛም አለን ፋኖም አለ፣ በዚያ ቦታ ላይ ምርጫ ለማድረግ ይሞከራል፣ ግን የስጋት ቀጠና ነው ብለው የለዩት ነው። ቀይ ቀጠና ያሉት ደግሞ ሙሉ በሙሉ በፋኖ ቁጥጥር ስር ነው፣ እኛ ምርጫ በዛ ቦታ ማድረግ አንችልም ነው ያሉበት ቦታ ነው። እውነቴን ነው የምነግራችሁ፣ ፌዴራል ፖሊስ እጅግ በጣም በተጋነነ ሁኔታ ደግመዋለሁ፣ እጅግ በጣም በተጋነነ ሁኔታ ባቀረበው ሪፖርት እንኳን ስንት ይላል? 56.6% አረንጓዴ ቁጥጥር አለን ያሉት። በቃ መንግስት ይቆጣጠረዋል ያሉት 56.6። ሜላትወርቅ ስንት ነው ያለችው? 97። እግዜር ይማርሽ፣ ባይምርሽ በጣም ጥሩ ነው። እንደው ቤተሰቦቿ ሜላትወርቅ በምትባል ነውረኛ እፈሩባት። የምታውቋት ይህን ቆርጣችሁ ላኩላት። ከእንዲህ አይነት ውርደት ሞት ይሻልሻል። ለሚበላ ነገ ዛሬ ጠግበሽ ከሆነ ነገ ከርስ ምን ዋጋ አለው? በሆድሽ ወደቅሽ ሴትዮ። ምን አለ ለህሊናችሁ ብትታመኑ? ምን አለ ለህዝብ ብትታመኑ? ምን አለ መጫወቻ ባትሆኑ? ከዚህ ህዝብ ተገኝታችሁ አሁን አብይ አህመድና ሽመልስ አብዲሳ ጢባጢብ የሚጫወቱባችሁ ትሆኑ። ፊደል ቆጥረሻል። እንደው ለስሙ እኮ ፊደል ቆጥራለች። እቺ ለሃሁ እንኳን ያልበቃች ሴትዮ ናት። በእውነት በጣም ያሳፍራል። ለማንኛውም የፌዴራል ፖሊስ የሚባለው ተቋም 50.6% ቁጥጥር አለኝ ይላል። ቢጫ ያለው ስንቱን ነው? የስጋት ቀጠና ቢጫ የስጋት ቀጠና ተብሎ የተለየ ነው። እዚህ ላይም አለላችሁ ራሱ የሚለው ከላይ የምርጫ ጣቢያዎች የስጋት ደረጃ ነው የሚለው። ከዛ መለያ አለላችሁ። አረንጓዴ ምንድን ነው? ቢጫ ምንድን ነው? ቀይ ምንድን ነው? ቢጫ ስንት ፐርሰንት ይላል መሰላችሁ? 24.4 ፋኖም አለ እኛም አለን ቢጫ ቀጠና ነው ብለዋል። ከዛ 24.9% ደግሞ ቀይ ቀጠና ነው፣ ሙሉ በሙሉ ከቁጥጥራችን ውጪ ነው ያሉት ነው። ይሄ ማለት እጅግ አጋነው ለራሳቸው በሰጡት ግምት እንኳን 24.9% ሙሉ በሙሉ በፋኖ ቁጥጥር ስር ነው። 24.4% በፋኖ ቁጥጥር ስር ነው፣ ግን እኛም እዛ ቀጠና ውስጥ አለን ያሉበት ቦታ ነው። ሁለቱ ስትደምሯቸው ወደ 49.4% ገደማ ማለት ነው። 49.4% ከቁጥጥራችን ውጪ ነው ብሎ ፌዴራል ፖሊስ ያመነውን ቢያንስ ፌዴራል ፖሊስ ያመነበትን በውስጥ ያለ ሰነድ ነው ያመጣንላችሁ አይደል? ሜላትወርቅ በታቀባጠረች
በምን መንገድ ነው ይህንን ፕሩፍ የምናደርገው? ህዝባችን የምንናገረው በቂ ነው፣ እናውቃለን። የምንናገረውን ታምናላችሁ። ምክንያቱም እያንዳንዱን ነገር በማስረጃ ነው አስደግፈን የምንመጣው። ዋና ስራችን ይሄ ነው። ሰቅዘው ይዘውን ቀን ከሌሊት እኛ ጋር የሚገጥሙትም ለዛ ነው። ጀስት አውርተን መሄድ አይደለም። ለምንናገረው ነገር በቂ ማስረጃ ማቅረብ ላይ ተግተን እንሰራለን። ደጋግሜ እለዋለሁ። አዎ ፕራውድሊ እለዋለሁ። በጥቂት የሰው ጉልበት ግን ትልቅ ስራ የምንችለውን ያክል እያደረግን ያለ ነው። እስካሁን ድረስ አገዛዙን በማጋለጥ ረገድ የወጡ ቁልፍ አሉ የሚባሉ በሰነድም በድምፅም በምስልም የቀረቡ የዘረፋ በለው አገዛዙ የዋሻቸው የወንብድና ስራው፣ የጦርነት እቅዱ፣ የኮንትሮባንድ ንግዱ በሙሉ በሰነድ እየተደገፈ እያንዳንዱ አመራር የተጋለጠበት ሰነድ በብቃት ማምረት በብቃት ከያገዛዙ እጅ ከየሰሩበት ቦታ ተመንትፎ ለህዝብ የሚቀርብበት ነው። 50.6 በነገራችን ላይ 50.6 ቁጥጥር ኖሯቸው አይደለም። ፌዴራል ፖሊስ ግማሽ እንኳን ቁጥጥር አለኝ ለማለት አልቻለም። ፌዴራል ፖሊስ ማለት ያው መከላከያ ፌዴራል ፖሊስ ያው ታውቃላችሁ። ይሄ ምንድነው የሚሉት በጋራ አምጥተው ይሄ የሆነ በኮሚቴ ከፌዴራል ፖሊስ ከምናምን ከገለመሌ የተውጣጣውን የሚጠሩበት መጠሪያ ያላቸው አይደለም። የሚያውሰኝ ካለ አንድ ሰው ስያሜውን የሚያስታውስ ካለ በኮሜንት ባር ላይ ከአንደበቴ ላይ ጠፋ። ከሁሉም የተውጣጣ እንደ ኮሚቴ አዋቅረው ጥምር ኃይል የሚባለው ማለት ነው። ወይም የኮማንድ ፖስት ልክ ነው። በጣም ቴንኪዩ። ጥምር ኃይል ወይም ኮማንድ ፖስት የሚባል ነው አይደል የተቋቋመው። በፌዴራል ፖሊስ በኩል የቀረበው ጥናት መንግስት የሚባለው ኃይል ወይም ራሳቸውን መንግስት ብለው የሚጠሩ አካላት አለን የሚሉት ቁጥጥር ይሄ ነው። ፋክቱ ይሄ ነው። ከዛ መከላከያ መጥቶ ሙሉ በሙሉ በእኛ እጅ ነው፣ ፌዴራል ፖሊስ ሙሉ በሙሉ በእኛ እጅ ነው እያለ መግለጫ ሲሰጥና አስተማማኝ ሁኔታ ዝግጅት አድርገናል ሲሉ ሰምታችኋል። እነ ዳንኤል ክብረት ተረት ሲጽፉ አይታችኋል። ይሄንንስ ልትውጡት ነው? የት ልታረጉት ነው ጥያቄው። ይኸው ሰነዳችሁ እጃችን ላይ እያንዳንዷን እንቅስቃሴያቸውን በተመለከተ ያው ይሄ በጥቅሉ ፌዴራል ፖሊስ በነገራችን ላይ የአንድ ቀን እንዳይመስላችሁ የምርጫ ዝግጅት 1 ዓመት በፊት ጀምሮ ሲዘጋጁበት የቆዩት ብለን አንስተንላችኋል። የ9 ወራት የፌዴራል ፖሊስ እንቅስቃሴ ይሄ ነው ተብሎ ተዘጋጅቶ የቀረበ ነው። ይሄ ለፐብሊክ የሚቀርብ አይደለም። ለከፍተኛ ባለስልጣናት ሪፖርት ለማቅረብ ለሚመለከታቸው የጸጥታ አካላት ሪፖርት ለማቅረብ ፌዴራል ፖሊስ ያዘጋጀው ሰነድ ነው። ይሄ 193 ገጽ ያለው የፌዴራል ፖሊስ የኢትዮጵያ ፌዴራል ፖሊስ የ2018 በጀት ዓመት የ8 ወራት የዕቅድ አፈጻጸም ሪፖርት ትመለከታላችሁ። የ8 ወር ኦልሞስት 9 ወር ሪፖርት ነው። በ9 ወር ሪፖርቱ ዋነኛ ትኩረት ካደረገባቸው ነገሮች አንዱ የምርጫና የስጋት ቀጠና የሚለው ነው። ይሄ የምታዩት ክፍል ማለት ነው። በምርጫና የስጋት ቀጠና ውስጥ ይህንን አንስቷል። ሌላ ቁም ነገር እዚሁ ላይ እንቆይና እናንሳ። እዚሁ ሰነድ ላይ እንደምታዩት የአማራ ክልልን በዚህ መልኩ ካቀረበ በኋላ ቀጥሎ ከፍተኛ ስጋት ቀጠና ያለው የቤኒሻንጉል ጉሙዝ ነው። አሁን ዘመነ ካሴ ቤኒሻንጉል ሄደ፣ ከጉሙዝ ጋር ምናምን ተገናኘ የሚል ደረት መምታት ምናምን ሰምታችኋል አይደል? ኧረ ተው ረገብ አድርጉት አለን። ኧረ የጉሙዝ ታጣቂዎች እኮ እንዲያርገው አማራውን ይሄን አርገው። አዎ ግን ሰከን አድርጉት። ስለዚህ አሁንም ቀስት እንዲወረውሩ፣ አሁንም ድንጋይ እንዲወረውሩ፣ አሁንም ጥይት እንዲተኩሱ ነው ድል መሰጠት ያለበት ወይስ እነዚህ አካላት አገዛዙ እየተጠቀሙ እነ ሽመልስ አብዲሳ እና አብይ አህመድ እነዚህን አካላት እየተጠቀሙ ህዝባችን ላይ የሚያደርሱት አደጋ እንዲቀር እዛ አካባቢ ያለው ኃይል የአብይ አህመድ መጠቀሚያ እንዳይሆን መስራት ነው የሚያስፈልገው ወይስ ለአብይ አህመድ አስረክቦ ህዝባችን ይለቅ ብሎ መቀመጥ ነው? የትኛው ነው ትክክለኛ ስራ? ወደ ቀልብ መመለስ ይጠይቃል ያልነው ለዛ ነው።
በአማራ ህዝብ ላይ ለደረሰው መከራ ለደረሰው ሰቆቃ በየትኛውም እርከን በየትኛውም ደረጃ ያለ ተጠያቂ ሊሆን የሚገባው አካል ተጠያቂ ይሆናል። ህዝቡ ፍትህ ዲዘርቭ ያደርጋል፣ ፍትህ ይገባዋል፣ ፍትህ ያገኛል። ወንጀል የሰሩ አካላት ተጠያቂ ለማድረግ ስምምነት ላይ መደረስ አለበት። አዎ፣ እዛ ያለውን ኃይል ግን ሽመልስ አብዲሳ በተከታታይ እንዲጠቀምበት ማድረግ ሳይሆን በተቻለ መጠን አፕሮች አድርገህ አጋር መሆን ካልቻለ ጠላት እንዳይሆን ማድረግ አለብህ። አብሮ መሰለፍ ባይችል አንተን ለመውጋት ጥይት መተኮስ፣ ቀስት መወርወር የለበትም። ከቻልክ አጋር አድርገኸው ላለፈው በደል በበደሉ ላይ የተሳተፈው እንዲጠየቅ የሚያስችል ስርዓት ትዘረጋለህ። አማራጭ የሌለው ግዴታ ነው እሱ። አብሮ ቢተባበርም ባይተባበርህም ግን እሱም ራሱ ከሚጠፋ ያለው አማራጭ ይሄ ነው። ያገዛዙ ካድሬዎች ግን ይሄን አጋጣሚ ተጠቅመው ልክ የአማራ አዛኝ መስለው ከጉምዙ ጋር ከቤኒሻንጉል ጋር አማራው እንደዚህ አልቆ እናንተ የጨረሳችሁት አይበልጥም ወይ? የጉምዝ ታጣቂንም እኮ ያሰማራችሁት እናንተ ናችሁ። ቀስት የሰጣችሁት እናንተ ናችሁ። በጀት የመደባችሁት እናንተ ናችሁ። አማራውን ፍጅ ብላችሁ የመደባችሁት እናንተ ናችሁ። 37% የጉምዝን የቤኒሻንጉልን ክልል የቋንቋ ስብጥር ቀይረናል ብለው የፎከሩት እነ ሽመልስ አብዲሳ ናቸው። እነሱ 37% በሚፈልጉት የቋንቋ ዘመቻ አብዮታቸው ለመቀየር አማራ ከዛ ቀጠና መጠረግ አለበት ብለው በፕሮጀክት ገብተው በጀት መድበው ብሬኖሽ አድርገው ያስታጠቁና የላኳቸው ጉምዞች ናቸው። ከአማራው ጋር ለዘመናት አብረው የኖሩ ናቸው። የጎጃም አካል ነው መተከል፣ ይታወቃል። ክልል ከሆነ በኋላ ከጉምዝ ጋር የሚያጋጨው ምንም ነገር ተፈጥሮ አያውቅም። ስርዓታዊ ውንብድና እንደተሰራ ያውቃል። በጥበብ ነው ነገርየው እየታለፈ የነበረው። ይሄ በሆነበት ግን አማራው አገር አልባ መሆኑ ሳያንስ ከቤኒሻንጉል ጉምዝ ላይ እነዛኞች ሊቆጣጠሩ ስለፈለጉ ወደ መጥረግ ገቡ። እውነታው እሱ ነው። ቀጥሎ እንመለስበትና ሄዱ፣ አነጋገሩ፣ ተንጫጫ። የአብይ አህመድ አገዛዝ ተንጫጫ። ለምን? ያ ቀጠና በእነሱ ግምገማ ከቁጥጥራቸው የወጣ ቀጠና ሆኗል። ልክ እንደ አማራ ክልል ቤኒሻንጉል ጉምዝንም የማይቆጣጠሩበት ደረጃ እየመጣ ስለነበረ፣ ይሄም ሆኖ አረንጓዴ ብለው የለዩት ቀጠና ስንት መሰለ? 96.7 አረንጓዴ ነው አሉ። 3.1% ቢጫ ነው አሉ። 2% ማን ነው 0.7% ደግሞ ቀይ ቀጠና ነው አሉ ቤኒሻንጉል ጉምዝ ላይ። ከዛ የሚገርምህ ኦሮሚያ ላይ ልምጣ። ኦሮሚያ ላይ 98.5% አረንጓዴ ነው አሉ። ያዝልኝ ፖይንት ስላለ ነው ይሄንን። አማራ ጋር 56.6 ነው ብለዋል። የውሸትም ቢሆን ያን ያክልን ቁጥጥር የሌላቸው ቢሆን ግን ግማሽ ነው የምንቆጣጠረው ብለዋል በእነሱ ሰነድ። እደጅ ወጥተው ግን 100% 97% ይለዋል። እዛ ቀባጥር የምትቀባጥረውን ሜላትወርቅ ደህና ክረሚ ሰነድ እጃችን ላይ ስላለ አሁን ኦሮሚያ 98.5 ተቆጣጥረናል አሉ። ቢጫ ያሉት እኛም አለን፣ እነሱ እነ ሽመልስ አብዲሳም አለን፣ ሌላ ታጣቂም አለ ያሉት ደግሞ ቢጫ ኤሪያ ያሉት 1.5 ብቻ ናት። ስለዚህ አሊዶሮ ላይ 3 ባስ ታገተና ሄደ ሲል እዛ ማን አለ? ፌዴራል ፖሊስ አለ፣ መከላከያ አለ፣ ሚሊሻ አለ፣ ልዩ ኃይል አለ። እነሱ ባሉት መሰረት 98.5 ተቆጣጥረነዋል፣ እኛ ያለንበት ነው ያሉት ቀጠና ላይ ነው አማራ በየቀኑ በገፍ የሚያልቀው። ስለዚህ ማን ነው የሚጨርሰው አማራውን? አየኸው፣ ሸኔ ኦነግ ምናምን የምትለው ነገር እርሳው ነው። 4 ኪሎ ያለው ኃይል እነ ሽመልስ አብዲሳ የሚመሩት ኃይል ነው አማራውን እየፈጀው ያለው ስንል የነበረው በምክንያት ነው። ስለዚህ ይሄ ከበቂ በላይ ማስረጃ መጥቷል። ነግረውናል። ይኸው 98.5 እኛ ነው የምንቆጣጠረው ብለዋል። እነሱ የሚቆጣጠሩት ከሆነ የሚፈጁን እነሱ ናቸው፣ የሚያግቱት እነሱ ናቸው። አየው፣ እዛ ያለው የመንግስት መዋቅር ነው አጋቹ፣ ዘራፊው፣ ገዳዩ። ባመኑት ብትወስድላቸው አማራ ክልል 56.6 ተቆጣጥረው አይደለም
እንደው ባመኑት ብንወስድ እንኳን 49.4%ን አይቆጣጠሩትም ነው ባመኑት ብንወስድ እንኳን። ስለዚህ እነዚህ ሰዎች ይታደጉናል ብለህ ማምለጥ እንችላለን ብለህ እጅህን እዚህ ውስጥ የምትነክር ካለ እንደ ህዝብ አደጋ ውስጥ እንዳትወድቅ ሁለት መሰረታዊ ነገር ያዙ እዚህ ጋር። አንድ ያቀረቡት ፋክት አይደለም፣ ይሄ እንዲህ ያለ ቁጥጥርም የላቸውም። ሆኖም ግን በሚዲያ የሚነግሩህና በውስጥ ቢያንስ በሰነዳቸው ያስቀመጡት እንኳን ሰማይና ምድር የተራራቀ ነው። እኛ ለሚዲያ ለፕሮፓጋንዳ የሚያወሩትን ከሰማን በኋላ ትክክለኛው ነገር መሬት ላይ ያለው ውስጥ ያለው እውነታ ምንድን ነው የሚለውን ነው የምንፈትሸው በመሰረታዊነት። እሱን ስንፈትሽ ያው የምናተኩረው ማስረጃ ላይ ነው። የመረጃ ችግር የለም። መረጃውን ግን ለህዝብ ስናቀርበው በማስረጃ አስደግፈን ስናቀርበው ቫለብል ይሆናል። የበለጠ ታማኒነቱንም ደረጃውንም ከፍ ያደርገዋል። ስለዚህ አብዛኛው ቀጠና የቀይ ዞን ቀጠና ነው። በግልባጭ ነው፣ እውነት ነው። በግልባጭ ነው ማየት ያለባችሁ። ጭንቅ ውስጥ ያለ አገዛዝ፣ የአብይ አህመድ አገዛዝ የፌዴራል ፖሊስ የሚባለው ተቋም የምትመለከቱትን 93 ገጽ ሰነድ አዘጋጅቶ ባቀረበው መሰረት አማራ ክልል ላይ እነሱ ባመኑት እንኳን ያላቸው ቁጥጥር ግማሽ ቁጥጥር ብቻ ነው። አስተማማኝ ነው ውጡ ብለው የሚሏችሁ ጭዳ ሊያረጓችሁ ስለሆነ እንዳትሞክሩት። ቢያንስ መረጃ ቀረብን፣ ከነሱ ኪስ ውስጥ አውጥተን አመጣንላችሁ፣ ከነሱ ኮምፒውተር አምጥተን አሳየናችሁ። ይሄ ነው። ሊያስተባብሉት አይችሉም፣ ሊዋሹት አይችሉም። እውነታው ይሄ ነው። ለዓለም አቀፍ ማህበረሰብ የምትሰሩ ማለት ከዓለም አቀፍ ማህበረሰቡ ጋር የምትሰሩ ለዓለም አቀፍ ሚዲያዎች ጋር የምትገናኙ አካላት እኛ ይህንን ድርሻ ከሰራን፣ ዲፕሎማሲ ላይ የምትሰሩ አካላት ደግሞ ቀሪውን ስራ መስራት ነው። ይሄው እኛ በየጊዜው ዶክመንቶች እናመጣለን። ሊገሉ ሲያቅዱ እናመጣለን። ዓለም አቀፉ ማህበረሰብ ሲያሳስቱ እናመጣለን። በዚህ ረገድ የአማራ ፋኖ ብሔራዊ ንቅናቄ ጋር እንሰራለን የምትሉ በአቅራቢያ ያለን የምትሉ በአማራ ትግል ውስጥ ዲፕሎማሲ ላይ እየሰራን ነው የምትሉ አካላት ዓለም አቀፉ ማህበረሰብ እውነታውን እንዲያውቅና የአብይ አህመድ አገዛዝ ባመነው እንኳን ግማሽ ቁጥጥር የለውም በክልሉ ላይ። ስለዚህ የአማራ ፋኖ ሲባል ቢያንስ የክልሉን ግማሽ እያስተዳደረ ያለ ላለፉት 3 ዓመታት መንግስት ሆኖ ያለ አካል ነው። ህዝቡን እየጠበቀም እያስተዳደረ ያለ አካል ነው። በሌላ በኩል እውነታው ከከተሞች ውጭ ያውም ከተሞች ላይ ከተማ ላይ ጦርነት እንዲካሄድና ከተሞች እንዲወድሙ ስለሚፈልግ ወደ ከተማዎች ላለመግባት ጥረት እየተደረገ እንጂ በከተሞች አቅራቢያ እንኳን የቆፈራቸው ምሽጎች እንዳይት ከጉድጓድ እያወጡ ነው የሚያጠናቅቁት። ይህንን በተግባር ያየነው ነው። ከዚያ ወደ ከተማ ከገቡ ለምን ይወጣሉ የሚል ቻሌንጅ ብዙ ጊዜ ይነሳል። ከተማ ላይ ዘላቂ ጦርነት ለማድረግ አይቻልም። ግን ደግሞ እየገባ እየወጣ እስከ መቼ የሚለው ጥያቄ መመለስ ያለበት ከዚህ በፊት እኔ ወታደር አይደለሁም፣ ወታደራዊ ስትራቴጂም ላወጣም አልችልም፣ በሌለኝ ነገር ላይ አለኝ ልል አልችልም። ግን ቢያንስ ሲምፕሊ ምንም ሳይንስ የሌለው ቶፖግራፊዎቹ አመች የሆኑ ወታደራዊ ስትራቴጂክ ጠቀሜታቸው የጎላ የሚባሉ ወሳኝ ግዛት ቦታዎችን መቆጣጠር በዘላቂነት ከተሞችን መቆጣጠር የሚያስችሉ ይሆናሉ። ከተማ ቀጥታ ወደ ከተማው ጉዞ ከማድረግ በላይ በእርግጥ ከተማን ታርጌት አድርገው የሚገቡት ዝም ብሎ አይደለም። እስረኛ አስፈትተው በህብረተሰቡን ሲበድሉ የነበሩ አካላትና አስቸጋሪ የሚባሉት ጋር ገጥመው የሚደመሰሰውን ደምስሰው የሚማረኩትን ማርከው በቂ ሎጂስቲክ ይዘው እንቅስቃሴ ሲያደርጉ ነው እስካሁን የተሰማው። አክሳሪ አልነበረም ጉዞ።
ነገር ግን ከተሞች በዘላቂነት አንድ አካል ሊቆጣጠራቸው የሚችለው አላማጣን የሚቆጣጠር ሰው እኮ ግራ ካሱን የያዘ ነው። ወልዲያንም ላሊበላንም እስከ ጋይንት ለመቆጣጠር ጋሸናን መያዝ ስትራቴጂክ ነው። እንደዚህ እንደሚባሉት ማለት ነው። አንድ መዋቅር አንድ ሴንትራል ኮማንድ መስርቶ ድርጅታዊ ማንነቱን ድርጅታዊ አቅሙን ካጠናከረ በኋላ በተናበበ መልኩ ትግል ካደረገ የሚያደርጋቸው ግንባሮች የሚፈጥራቸው ግንባሮች በሙሉ ከተማ እየገቡ ለመውጣት ሳይሆን ስትራቴጂክ ወታደራዊ ጠቀሜታ ያላቸውን ቦታዎች በአስተማማኝና በቋሚነት ለመቆጣጠር የሚያደርጋቸው ጥረቶች ይሆናሉ። ያ ሲሆን አገዛዙ ያበቃለታል። ጉና ተራራ ላይ የወጣና የተቆጣጠረ ደግሞ ባህር ዳርን ሰላም እያላት ነው ማለት ነው። ጉና ከመጣ ተንደርድረ ባህር ዳር ድረስ ነው። በቃ ከባህር ዳር ቀንዳውጣ በምትችለው መጠን ሩጣ ከተረፈች 4 ኪሎ ነው የምትሄደው። አለዛ እንደ ጨው ሊያሟሟት ነው። ሆጤ ተራራ ላይ ከወጣ ደሴን ሰላም ብላታል። የቱ ጋር ስትሆን የትኛውን ተቆጣጥራል። በቃ ትቶ ነው የሚሄደው። ምርጫ የለውም። ደሴ ላይ ሊቀመጥ የማይችለው ስትራቴጂክ ወታደራዊ ቦታዎች ስትቆጣጠር ነው። ይሄ ዝም ብለህ በአንድ ጀንበር ብድግ ብለህ የምታደርገው አይደለም። እስከሚገባኝ የፋኖ እንቅስቃሴ ያውም እኮ ስንት መከራ አለበት። እንዲህ ያለ ጉልበት ለማምጣት ካጎራባችም ካለም አቀፍ ማነው ካጎራባች አገራትም ከምናምን ኃይሎች ጋር መተባበርና በመናበብ አለበት ሲባል ኧረ ከእንትና ጋር እንዴት ከከሌ ጋር ብቻህን ይቁም ይለዋል። እዚህ እኮ ቤሳቢስቲን አዋጣ ስትለው ምንም የለም። እና በጸሎት ነው ወይ ኃይል ከየት ነው የሚያመጣው? እንዴት ትጥቅ ከየት ነው የሚያመጣው? ሎጂስቲኩ ምናምኑ ከየት ነው? ሂድ ተዋጋ፣ ያዝ፣ እንዴት ገባ ወጣ፣ እንዴት አይለቅም ምናምን ይላል። ቁጭ ብለህ መፍረድ ቀላል ነው። ለተቀማጭ ሰማይ ቀርቡ ነው። ቁጭ ብሎ ክሪቲሳይዝ ለማድረግ ለብቻው እንዲህ አድርጎ እንደዚህ ሰርቶ በምን ሂድና ሞክር እስኪ። እንደዛ ካልክ ታሪካዊ ጠላት ነው በዙሪያ ያለው። አዎ ስርዓቱ ሆን ብሎ ሁሉም ታሪካዊ ጠላት እንዲሆን አድርጎታል። እና አልቡርሃንን አምጥቶ በመጀመሪያው ጦርነት ላይ የጎንደርን ቦታ እንዲይዝና አማራው ጋር እንዲዋጋና አርሶ አደር እንዲገልል አድርጓል እኮ። አልቡርሃንም ጋር ጸብ ነህ። የግዛት ጥያቄም እንዲኖረው አድርጓል። ከቤኒሻንጉል ጋር ቀስት ስሎ እንድትዋጋ አድርጎሃል። ኤቭሪዌር እኮ በሁሉም በዙሪያ ያለው እንዳትተባበር አብረህ እንዳትኖር የሚያስችል የቀውስ ማዕከል ፈጥረዋል። ይሄንን ለመስበር የሚያስችል የሆነ ነገር መገንባት የሆነ ነገር መስራት እኮ ፖለቲካዊ ብስለት፣ ፖለቲካዊ እውቀት መስከንና ትልቁን ፒክቸር አስቦ መስራትን የሚጠይቅ ነው። ቀላል አይደለም። ማንኛውም እኔ ወታደራዊ ስትራቴጂ ምናምን አዋቂ አይደለሁም። በማላውቀው ነገር ላይ ገብቼም ትንታኔ ልሰጥ አልችልም። ዋናው ነገር ግን በጣም ትልቁ ነገር የአብይ አህመድ አገዛዝ ሲተራመስ እንዲውል የሚያደርግ ይሄንን ወሳኝ ሰነድ እጃችን ላይ አድርገን የ7 ወር የ9 ወር እንቅስቃሴያቸው ምን ይመስል ነበር፣ አጋነው ያቀረቧቸው ትርኪ ምርኪዎች የትኞቹ ናቸው፣ ይሄ ሸለሉባቸው የፈኮሩባቸው ምናምን ነገር አልፈን ዋና ዋና ግን የስጋት ቀጠና ያሏቸውና እውነታዎቹ ምንን ያሳያሉ የሚለውን በተወሰነ ደረጃ አድሬስ ለማድረግ ነው የሞከር ነው። አድማጮች፣ የአብይ አህመድ አገዛዝ መሬት ላይ ያለው እውነታ የሚፎክርበትና መሬት ላይ ያለው እውነታ ለየቅል የሆኑ የማይገናኙ መሆናቸውን አንድ ማሳየት ነበር የፈለግነው። እሱን አሳይተናል። ሁለተኛ የቱንም ያክል ሰውረው ተደብቀው የሆነ ነገር ብለው በፕሮፓጋንዳ የበላይነት ሊይዙ ሲሉ ያንን አከርካሪያቸውን መስመር ነው። ሰው ምርጫ ቦርድ የሚባል አካል ማንም ያምነዋል ብዬ አይደለም፣ ግን የበለጠ ደግሞ እንዴት አይነት የተዋረደች ሴትዮ እንደምትመራውና በፍጹም ሊታመን የማይችል እንደሆነ የጎባጣ አሽከር ሁልጊዜ አጎንብሶ ለምን ቢሉት ጌታዬን ሊመስል ጌታዬን ለመምሰል ይላል እንደሚባለው ከነሱ በላይ እሷ ዋሾ ሆና እነሱ እንኳን 50.6% ነው እያሉ እሷ 97% ብላ የመጣችበት ራሷ የተዋረደችበት እነዚህን ግልጥልጥ አድርገን በማስረጃ አስደግፈን የእነሱኑ ሰነድ አምጥተን ያቀረብን ፕሮግራም የተከታተላችሁትን ይመስል ነበረ። ሁለተኛ በእነሱ ባመኑት አሁንም ኦሮሚያ ላይ 98.5%
ቁጥጥር አለን ካሉ በኦሮሚያ ላይ ለሚፈጸመው እያንዳንዱ ወንጀል ከነሱ በላይ ተጠያቂ የለም። ሌላው የኦሮሞ ነጻነት ግንባር የሚባለው ኦላ ወይም የነጃልመሮ ኃይል በዚህ ጉዳይ ላይ የሚሰጠው ምላሽ ምን ይሆናል የሚለው ይጠበቃል። በእርግጥ ኦሮሚያ ላይ ምንም ቁጥጥር የሌለውና እነሱ እንደሚሉት ሁሉም አረንጓዴ ቀጠና ነው በሚሉት ደረጃ አይደለም የሚለውን ደግሞ በመጪዎቹ ቀናት ማየት መታዘብ ነው። ለማንኛውም ግን እኛ በመረጃም በማስረጃም አስደግፈን ያቀረብንላችሁ ፕሮግራም የተከታተላችሁትን ይመስል ነበረ። የዛሬውን ፕሮግራም በዚህ ቋጭተን እንሰናበታችኋለን። ነገ እንደገና ፈጣሪ የነገ ሰው ይበለንና በነገው ፕሮግራም እንገናኛለን። ለዛሬው በዚሁ አብቅተን እየተሰናበትናችሁ ነው። እያስተናገድናችሁ የቆየሁት ከቴክኒክ ባለሙያችን ጋር ነበረ። አብራችሁን ስለሆናችሁ ስላገዛችሁን ስለደገፋችሁንም ከልብ እናመሰግናለን። አይ ቲንክ በዚሁ እናጠናቅ። ሁለታችንም ተሰናብተን ፕሮግራማችንን በዚህ ያጠናቀናል። ጤና ይስጥልን።